ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናነሳ ነው የሚሆነው። ትላንትና የአውሮፓ ታላላቅ ሊጎች የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎቹም የአምስቱ የአውሮፓ ታላላቅ ሊጎችና ሳዑዲ ሊግ ላይም በጣም በርከት ያሉ መርሃ ግብሮች ትላንትና ተመልክተናል። የእነሱን የጨዋታ ውጤቶችና በጨዋታው ላይም የነበሩ አንዳንድ ጉዳዮችን እናነሳለን። ዛሬም የሚጠበቁ በጣም በርከት ያሉ ጨዋታዎች ያሉ፣ በተለይ የላንክሻየር ደርቢ ጨዋታ ዛሬ በጉጉት የሚጠበቀው ጨዋታ ነው። በማንቸስተር ዩናይትድ እና በሊቨርፑል መካከል ይደረጋል። እሱንም ጉዳይ እናነሳለን። ስለ ክለቦቹም እየገባን አንዳንድ ስፖርታዊ ጉዳዮችን የምናነሳላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። የሀገር ውስጥ ጉዳይን በማስቀደም ነው የምንጀምረው። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት የመክፈቻ ጨዋታዎች ትላንትና ቀጥለው ተደርገዋል። በርከት ያሉ መርሃ ግብሮች ናቸው ትላንትና የተደረጉት። ኢትዮ ኤሌክትሪክ አመቱን በድል የጀመረበት ጨዋታ ሆኗል። የትላንትናው ጨዋታ በ2018 የሲቢኢ የኢትዮጵያ ፕሪሚየር ሊግ የመክፈቻ ጨዋታ ኢትዮ ኤሌክትሪክ ትላንትና ሸገር ከተማን 1-0 በሆነ ውጤት በማሸነፍ ነው ውድድር አመቱን በድል የጀመረው። አብነት ተስፋዬ ደግሞ የኢትዮ ኤሌክትሪክን የማሸነፊያ ብቸኛ ጎል ከመረብ ጋር ያገናኘው ተጫዋች ነው። ቀጣይ እንግዲህ ሸገር ከተማ ከአዳማ ከተማ ነው የሚጫወተው። ኢትዮ ኤሌክትሪክ በአንጻሩ ከሀዲያ ሆሳዕና ጋር ጨዋታውን የሚያደርግ ይሆናል። ሌላኛው ትላንትና በተደረገው በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነገሌ አርሲም ከአርባ ምንጭ ከተማ ጋር ጨዋታቸውን አድርገው 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። የነገሌ አርሲን ግብ ሀቢብ ከማል ሲያስቆጠር ለአርባ ምንጭ ከተማ ደግሞ ታምራት እያሱ ነው ኳስና መረብን ማገናኘት የቻለው። በሌላ መርሃ ግብር ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲም ሲዳማ ቡና 4-1 በሆነ ውጤት ማሸነፍ ችሏል። የሲዳማ ቡናን የማሸነፊያ ግብም ጌታሁን ባፋ፣ አበባየው አጂሶ፣ አስቻለው ሙሴና ተመስገን መንገሻ ማስቆጠር ችለዋል። ለወልዋሎ አዲግራት ዩኒቨርሲቲ ደግሞ ሰመረ ሀፍታይ ነው ብቸኛውን ጎል ካለመሸነፍም የዳኑበትን ጎል ያስቆጠረው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረጉ መርሃ ግብሮችን ነው ወደ እናንተ የምናደርሰው። ትላንትና ከኢንተርናሽናል ብሬኩ መልስ በርከት ያሉ ጨዋታዎች ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች ትላንትና በርከት ያሉ መርሃ ግብሮችን ተመልክተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ወደ 7 ያክል ጨዋታዎች ተደርገዋል። ቀን 8 ሰዓት ከ30 የጀመረው የኖቲንግሃም ፎረስት እና የቼልሲን ጨዋታ ጨምሮ መጨረሻ ላይ እስከተደረገው የፉልሃም እና የአርሰናል ጨዋታ ጭምር በርከት ያሉ 7 ያክል መርሃ ግብሮች ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ ተመልክተናል። ቀደም ብዬ እንደገለጽኩት ቅድሚያ ጨዋታቸውን ያደረጉት ኖቲንግሃም ፎረስት እና ቼልሲ ነበሩ። ይህ ጨዋታ ከብዙ አንግል በጣም ተጠባቂ ነው። ቼልሲ አንዳንድ ጨዋታዎች ላይ ነጥብ መጣሎች ገጥሟቸው ነበር። ነገር ግን በሰባተኛው ሳምንት ሊቨርፑልን በማሸነፍ ደግሞ ወደ ድል የተመለሱበት መርሃ ግብር እንደነበር እናስታውሳለን። ኖቲንግሃም ፎረስት በአንጻሩ ምስቅልቅል ውስጥ ያለ ቡድን እንደሆነ ይታወቃል። በተለይ በኑኖ ኤስፕሬንቶ ሳንቶ ስር በጣም ጥሩ ጊዜያቶችን ካሳለፈው በኋላና ኑኖ ኤስፕሬንቶ ሳንቶ ከባለቤቱ ኢቫንጀሎስ ማሪናኪስ ጋር ከተጋጩ በኋላ ከክለቡ መሰናበታቸው ይታወሳል። ከዛ በኋላ እንግዲህ አምና በፕሪሚየር ሊጉ በጣም ደካማ ውጤትን ያስመዘገቡ ነገር ግን ዩሮፓ ሊግን ዋንጫ ለቶትንሃም ያመጡትን አንጌ ፖስት ኮግሉን አሰልጣኝ አድርገው ቀጥረው ነበር። ትላንትና 8ኛ ጨዋታቸውን ነው አንጌ ፖስት ኮግሉ ያደረጉት። ከጨዋታው በፊትም በርካቶች ሲጠብቁት ነበር ምናልባት በቼልሲው ጨዋታ የሚሸነፉ ከሆነ እንደሚሰናበቱ በእርግጠኝነት መናገር ይቻል ነበር። ትላንትና ጨዋታው እንደተጠናቀቀ ነው የአንጌ ፖስት ኮግሉን ስንብት የሰማ ነው። ትላንትና ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ቼልሲን ባስተናገደበት ጨዋታም ቼልሲን ጨዋታ 3-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖም ተጠናቋል። በሲቲ ግራውንድ የተደረገ መርሃ ግብር ነው። ለሰማያዎቹ የማሸነፊያ ግቦችም ጆሽ አቼፖንግ እንዲሁ ደግሞ ፔድሮ ኔቶ እና ሪስ ጄምስ ናቸው ማስቆጠር የቻሉት። ሶስቱም ግቦች የተገኙት ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ነው።
በተለይ ግን የኖቲንግሃም ፎረስትን በጣም ጥሩ የሚባሉ እድሎችን ትላንትና አግኝተው ነበር። ነገር ግን ጎል ማስቆጠር ያልቻሉበትን አጋጣሚ ነው የተመለከትነው። የ19 ዓመቱ ጆሽ አቼፖንግ በፕሮፌሽናል እግር ኳሱ የመጀመሪያ ጎሉን ነው ትላንትና ለቼልሲ ማስቆጠር የቻለው። ኖቲንግሃም ፎረስት በአንጌ ፖስቴኮግሉ እየተመራ ያደረጋቸውን 8 ጨዋታዎች ማሸነፍ አልቻለም። 6ቱን ደግሞ የተሸነፈበት መርሃ ግብር ነው። 2ቱን ባቻ ውጤት ብቻ ነው ማጠናቀቅ የቻሉት። ቼልሲዎች በዘንድሮው የውድድር ዘመን ደግሞ በ4 ጨዋታዎች ላይ ቀይ ካርድ ተመዞባቸዋል። በተለይ ባለፉት 6 ጨዋታዎች አራተኛ ቀይ ካርዳቸውን ነው ትላንትና የተመለከቱት። ማሎ ጉስቶ በትላንትናው ጨዋታ ላይ በ2 ቢጫ ካርዶች በቀይ ካርድ ምክንያት ከሜዳ የወጣ ተጫዋች እንደነበር ተመልክተነዋል። እና ቼልሲ በቀይ ካርዱ በኩል ላይ በጣም ስጋቶች እንዳሉበት ነው የተመለከትነው። ተደጋጋሚ ቀይ ካርዶች ሰለባ እየሆኑ ይገኛሉ። ባለፉት 6 ጨዋታዎች እንዳልኳችሁ አራተኛ የቀይ ካርዳቸውን ነው ትላንትና የተመለከቱት። በቼልሲ በማንቸስተር ዩናይትዱ ጨዋታ እናስታውሳለን ግብ ጠባቂው ሮበርት ሳንቼዝ፣ ከዛ በተጨማሪ በቻምፒየንስ ሊግ ጨዋታ ላይም እንዲሁ ዣኦ ፔድሮ በቀይ ካርድ የወጣበት፣ እንዲሁ ደግሞ የተከላካይ ስፍራው ትሬቨር ቻሎባህም በቀይ ካርድ የወጣበት የፕሪሚየር ሊግ ጨዋታም እንደነበር እናስታውሳለን። ትላንትና ደግሞ የተከላካይ ስፍራ ተጫዋች የሆነው ማሎ ጉስቶ በቀይ ካርድ የወጣ ተጫዋች እንደሆነ ትላንትና ተመልክተናል። በአጠቃላይ ቼልሲ 14 ነጥብ ላይ መድረስ የቻለ ቡድን ሆኗል። በቀጣይ ሳምንት ደግሞ በ9ኛው ሳምንት ከሰንደርላንድ ጋር ነው መርሃ ግብሩን የሚያደርገው። ትላንትና ሽንፈት የገጠመው ኖቲንግሃም ፎረስት በቀጣይ ከቦርንመዝ ከአንዶኒው ኢራኦላው ቡድን ጋር ነው ጨዋታውን የሚያደርገው። ጠንከር ያለ ግጥሚያም እንደሚጠብቀው ይገመታል። እንግዲህ እንዳልኳችሁ ከጨዋታው በፊት በርካቶች ሲጠብቁት የነበረው ነገር ከጨዋታው በኋላ ተከስቷል። አሰልጣኝ አንጌ ፖስቴኮግሉ ትላንትና የስንብት ደብዳቤ ደርሷቸዋል። ኖቲንግሃም ፎረስት በቼልሲ ከደረሰበት ሽንፈት 20 ደቂቃዎች በኋላ ነው አሰልጣኝ አንጌ ፖስቴኮግሉ ስንብታቸውን የሰሙት። ወዲያው ነው እንግዲህ ስንብታቸውን የሰሙት። ክለቡ ባወጣው ይፋዊ መግለጫ ላይ አሰልጣኙ ባስመዘገቡት ጥሩ ያልሆነ ውጤት ምክንያት ከኃላፊነት ተነስተዋል ሲል ነው ይፋ የተደረገው። እንግዲህ ተዘጋጅቶ የተቀመጠ ነበር የሚመስለው የትናንትናው ጨዋታን ቢሸነፉ በቀጥታ እንደሚሰናበቱ የተገመተ ጉዳይ ነበር እና እንደውም የትናንትናውንም ጨዋታ ሳንዳይች ከቼልሲ ጋር የሚደረገውን ጨዋታ ኖቲንግሃም ፎረስትን እየመሩ ጨዋታውን ሊያደርጉ ይችላሉ የሚል ግምቶች በበርካቶች ዘንድ ሲነገር እንደነበር እናስታውሳለን። ነገር ግን አሰልጣኝ አንጌ ፖስቴኮግሉ ራሳቸው ጨዋታውን መርተውታል። ጨዋታውንም ተሸንፈዋል። ከኃላፊነትም የተሰናበቱ ሆነዋል። በቅርብ ነበር እንግዲህ ኖቲንግሃም ፎረስትን የተረከቡት። አሰልጣኙ ከ39 ቀናት የኃላፊነት ቆይታ በኋላ ነው ከኖቲንግሃም ፎረስት አሰልጣኝነትም እንደተሰናበቱ የተገለጸው። ምክንያቱም በቅርብ ነው የኑኖ ኤስፕሬንቶ ሳንቶን ቦታ ተክተው የመጡት። ምክንያቱም ኑኖ ኤስፕሬንቶ ሳንቶ ይህንን የውድድር ዓመትም 3 ያክል ጨዋታዎችን ኖቲንግሃም ፎረስትን በፕሪሚየር ሊጉ መምራታቸው የምናስታውሰው ነውና ከዛ በኋላ ነበር የተቀጠሩት። ነገር ግን ውጤታቸው ያማረ ስላልሆነ አሰልጣኝ አንጌ ፖስቴኮግሉም ተሰናብተዋል። አምናም በቶትናም በነበሩበት ጊዜ በፕሪሚየር ሊጉ 17ኛ ደረጃን ይዘው ነው ያጠናቀቁት። ትላንትናም ደግሞ ቡድኑን 17ኛ ደረጃ ላይ ጥለው ነው ተሰናብተው የወጡት። አንጌ ፖስቴኮግሉ ኖቲንግሃም ፎረስትን እየመሩ ያደረጓቸውን ጨዋታዎች አንድም ጨዋታ ማሸነፍ አልቻሉም። አሰልጣኙ በክለቡ ታሪክም የመጀመሪያ 8 ጨዋታዎችን ያለ ድል የተጓዙ የመጀመሪያው አሰልጣኝ በመሆን ታሪክ ሰርተው ነው ትላንትና ከኃላፊነት የተሰናበቱት። ቀን 8 ሰዓት ከ30 የተደረገው ጨዋታ ይህን ነው የሚመስለው። ሌላኛው ቀን 11 ሰዓት ላይ የተደረጉ 5 ያክል መርሃ ግብሮች ነበሩ ትላንትና። ብራይተን በሜዳው አሜክስ ከኒውካስል ዩናይትድ፣ በርንሌ በተርፍ ሙር ከሊድስ ዩናይትድ፣ ክሪስታል ፓላስ በሴልኸርስት ፓርክ ከቦርንመዝ፣ ማንቸስተር ሲቲ በኢቲሃድ ከኤቨርተን እና ሰንደርላንድ ደግሞ በስታዲየም ኦፍ ላይት ከወልቨርሃምፕተን ወንደረርስ ያደረጓቸው ትላንትና የሚጠበቁ የቀን 11 ሰዓት ጨዋታዎች ነበሩ። ማንቸስተር ሲቲ ትላንትና ድል ቀንቶታል። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ማንቸስተር ሲቲ ትላንትና ከኤቨርተን ጋር ነው ጨዋታውን ያደረገው። ምስጋና ለኤርሊንግ ሃላንድ 2 ግቦች ይግባና ትላንትና 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ማንቸስተር ሲቲዎች ማሳለፍ የቻሉት። ኤርሊንግ ሃላንድ አሁንም የሚያቆመው ጠፍቷል። ዘንድሮ በጣም ድንቅ የሚባል እንቅስቃሴን እያሳየ ነው የሚገኘው ለሀገሩ ኖርዌይ ብሔራዊ ቡድን፣ ለክለቡ ማንቸስተር ሲቲም ጭምር በጣም በርከት ያሉ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። ትላንትናም ጎል በማስቆጠሩ እንግዲህ ቀጥሏል። 2 ጎሎችን ነው ትላንትና ማስቆጠር የቻለው። በአጠቃላይ ኤርሊንግ ሃላንድ በውድድር ዘመኑም 11ኛ የፕሪሚየር ሊግ ጎሉ ሆኖ ነው እንግዲህ ትላንትና የተመዘገበለት። ሃላንድ በዚህ ዓመት ለማንቸስተር ሲቲ ባደረጋቸው 10 ጨዋታዎችም 14 ጎሎችን ነው በአጠቃላይ ማስቆጠር የቻለው በሁሉም ውድድሮች በአውሮፓ ቻምፒየንስ ሊግም ጨምሮ ማለት ነውና ማንቸስተር ሲቲ እንግዲህ በጣም መጥፎ የሚባሉ ውጤቶችን ማስመዝገቡን እናስታውሳለን። በተለይ በሁለተኛውና በሶስተኛው ሳምንት
መጥፎ የሚባሉ ጊዜያቶችን አሳልፎ ነበር። ከዛ በኋላ ግን ወደ ማንሰራራቱ መጥቷል። ትላንትና አርሰናል ጨዋታውን እስኪያደርግ ድረስም የሊጉን መሪነትም ጭምር መረከብ ችለው ነበር። ነገር ግን አርሰናል ማሸነፉን ተከትሎ ማንቸስተር ሲቲ አሁንም በተፎካካሪነት እየቀጠለ ይገኛል። ትላንትናም የፔፕ ጓርዲዮላ ቡድን ጨዋታውን 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ያደረገው። ሌሎችም በተመሳሳይ ሰዓት የተደረጉ በጣም በርከት ያሉ ጨዋታዎች ነበሩ። ከነዚህ መካከል ብራይተን ኤንድ ሆቭ አልቢየን በሜዳው አሜክስ ስቴዲየም የፋቢያን ሆርዚሌር ቡድን የኤዲሃው ኒውካስል ዩናይትድን ያስተናገደበት ጨዋታ ትላንትና ከተጠበቁት ጨዋታዎች መካከል አንደኛው ነው። ይህንን ጨዋታ ብራይተን ማሸነፍ የቻለበትን መርሃ ግብር ነው የተመለከትነው። ትላንትና ዳኒ ዌልቤክ ነው ሁለቱንም የብራይተን ኤንድ ሆቭ አልቢየን ጎሎችን ማስቆጠር የቻሉት። ለኒውካስል ዩናይትድ ትላንትናም ጎል ያስቆጠረው አዲሱ ፈራሚያቸው ኒክ ቮልትማድ ነው። ትላንትናም ጎል ማስቆጠር ችሏል። በተደጋጋሚም ጎል እያስቆጠረላቸው እንደሚገኝ ተመልክተናል። በኢንተርናሽናል ብሬኩም ለጀርመን ብሔራዊ ቡድንም ጎል አስቆጥሮ ነበር ኒክ ቮልትማድ። ትላንትናም ጎል አስቆጥሯል ኒውካስል ዩናይትድ። ነገር ግን ቡድኑን ግን አሸናፊ ማድረግ አልቻለም። ጨዋታው በብራይተን ኤንድ ሆቭ አልቢየን 2-1 አሸናፊነት ነው እንዲሁም የተጠናቀቀው። እንዲሁ ደግሞ ሌሎችም ጨዋታዎች ትላንትና ቀን 11 ሰዓት ላይ በርከት ብለው የተደረጉ መርሃ ግብሮችን ተመልክተናል። ከነዚህ መካከል ትላንትና ከተደረጉት ጨዋታዎች መካከልም ሌላኛው ክሪስታል ፓላስ እና እንዲሁ ደግሞ ቦርንመዝ ያደረጉት መርሃ ግብርም ትላንትና ሲጠበቅ የነበረው ሌላኛው ጨዋታ ነው። በጣም ድንቅ የሚባል ፉክክርንም የተመለከትንበት ጨዋታ ነው። ይህ ጨዋታ 6 ጎሎችን አስመልክቶን ጨዋታው 3-3 በሆናቸው ውጤት ተጠናቋል። ኦሊቨር ግላርሰን እና እንዲሁ አንዶኒ ኢራኦላ በጣም ድንቅ የሚባሉ አሰልጣኞች እንደሆኑ ይታወቃል። ትላንትና እርስ በርስ ተገናኝተው ነበር። ክሮፒ ባስቆጠረው ጎል ብራይተኖች ጨዋታውን እየመሩ ነበር። በተለይ 2-0 በሆነ ውጤት እየመሩ የነበረበትን ነገር ነው የተመለከትነው። ነገር ግን ዣን ፊሊፕ ማቴታ 64ኛው ደቂቃ እና 69ኛው ደቂቃ ላይ ባስቆጠረው ጎል ግን ጨዋታውን 2-2 በሆነ ውጤት ማድረግ ችሎ ነበር። ጨዋታው ሊጠናቀቅ ጥቂት ደቂቃዎች በተለይ መደበኛው የጨዋታ ክፍለ ጊዜ 90 ደቂቃ ሊጠናቀቅ 1 ደቂቃ ሲቀረው ክሪስቴ ጎል አስቆጥሮ ቦርንመዝን መሪ አድርጎ ነበር በድጋሚ። ነገር ግን ዣን ፊሊፕ ማቴታ 97ኛው ደቂቃ ላይ የተገኘውን የፍጹም ቅጣት ምት በማስቆጠር ትናንትና ለራሱ ሃትሪክ ለቡድኑም ደግሞ የአቻ ውጤት ያስመዘገቡበትን ጎል ማስቆጠር ችሏል። በዚህም የኦሊቨር ግላርሰን ቡድንና የአንዶኒ ኢራኦላ ቡድኖች ያደረጉት ክሪስታል ፓላስና ቦርንመዝ ያደረጉት መርሃ ግብር 3-3 በሆናቸው ውጤት እንዲጠናቀቅም ያደረገው ምክንያት እንደሆነ ነው ትላንትና የተመለከት ነው። ሌላኛው ትላንትና የተደረገው ጨዋታ በርንሌ በሜዳው ተርፍ ሙር ሊድስ ዩናይትድን አስተናግዶ 2-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና ከተደረጉት መርሃ ግብሮች መካከል የተጠበቀው ነው። ሌላኛው ደግሞ ሰንደርላንድ ወልቨርሃምፕተን ወንደረርስንም 2-0 ያሸነፈበት መርሃ ግብር ትላንትና ከተደረጉት ጨዋታዎች መካከል ሲጠበቁ የነበሩት ናቸው። ምሽት 1 ሰዓት ላይ እንግዲህ በርካቶች በጉጉት የጠበቁት ጨዋታም ትላንትና ተደርጓል። አርሰናል መሪነታቸውን ያጠናከሩበት የማርኮ ሲልቫውን ፉልሃምንም ያሸነፉበት መርሃ ግብር ነው ትላንትና ምሽት ላይ የተደረገው። የሰሜን ለንደኑ ክለብ አርሰናል ትላንትና ሌላኛውን የለንደን ከተማ ከፉልሃም ጋር ያደረገውን የሊግ መርሃ ግብር በጠባብ ውጤት ነው ትናንትና ማሸነፍ የቻለው። ጨዋታውን 1-0 በሆነ ውጤት ነው ማሸነፍ የቻሉት። ሊያንድሮ ትሮሳርድ ነው ብቸኛውን ጎል ትናንትና ለአርሰናል ማስቆጠር የቻለው። ዋናው ነገር ግን ትናንትና አርሰናል ነጥቡን ወደ 19 ከፍ አድርጎ አሁንም የሊጉን መሪነት አጠናክሮ መቀጠሉን ነው የተመለከትነው። ከትላንትናው ጨዋታ በፊት አሰልጣኝ ሚኬል አርቴታም ጥያቄ ቀርቦለት ነበር። ሁሉንም ጨዋታዎች እያሸነፈን የሊጉን መሪነት አስጠብቀን እስከ መጨረሻው መቀጠል እንፈልጋለን ሲል ነበር። ትላንትና በጠባብ ውጤት ቢሆንም የማርኮ ሲልቫውን በጣም ለትልልቅ ቡድኖች በተለይ ነጥብ በማስጣል የሚታወቅ አይነት ቡድን ነው ፉልሃምና ትላንትናም ለአርሰናል እጅግ አስቸጋሪ እንደነበር ተመልክተናል። ነገር ግን ጨዋታውን ማሸነፍ የቻሉበትን አጋጣሚ ነው አርሰናሎች የተመለከትነው። 1-0 በሆነ ውጤት የተጠናቀቀም ጨዋታ እንደሆነ ነው የተመለከትነው። በትላንትናው ጨዋታ ላይ አርሰናሎች እንግዲህ በተለይ በጨዋታው ላይ የኳስ ቁጥጥር ላይ በጣም ጥሩ እንደነበሩ ተመልክተናል። 63 አካባቢ በመቶ በጨዋታው ላይ ተቆጣጥረው ተመልክተናል። በተለይ ኤክስጂያቸውን ኤክስፔክተድ ጎልሳቸውን ከተመለከትንም 1.86 ነበር። በአንጻሩ የፉልሃም 0.4 እንደነበር ነው የተመለከትነው። 16 የጎል ሙከራዎችን አርሰናል በትላንትናው ጨዋታ ላይ ማድረግ ችለው አንዱን ብቻ ነው ጎሉን ማስቆጠር እንደቻሉ ትላንትና የተመለከትነው። በአጠቃላይ ወሳኙን 3 ነጥብ ግን አሳክተው መውጣት ችለዋል። በጨዋታው ላይ ከተፈጠሩት ኢንሲደንቶች መካከል አንደኛው ቡካዮ ሳካ ላይ ተሰርቶበት የነበረው ጥፋትና ፍጹም ቅጣት ምት እንግዲህ ነበር የተባለው አጋጣሚ ነው በርካቶችንም እያነጋገረ ይገኛል። በዚህ ጉዳይ ላይ የተለያዩ ሰዎች ሀሳባቸውን ሰጥተዋል። ከነዚህ መካከል
ጥፋቱ የተሰራበት ቡካዮ ሳካ አንደኛው ነው። ፍጹም ቅጣት ምት ተከልክለናል ሲል ነው ቡካዮ ሳካ ትናንትና ሀሳቡን የሰጠው። የአርሰናሉ የፊት መስመር ተጫዋች ቡካዮ ሳካ ተሰርቶበት የነበረው ጥፋት ፍጹም ቅጣት ምት ነበር ሲልም ጭምር ነው የተናገረው። ለኔ ግልጽ ፍጹም ቅጣት ምት ነበር የሚለው ቡካዮ ሳካ ተጫዋቹ ኳሱን ከመንካቱ በፊትም የቀኝ ጉልበቴ ላይ ጠንካራ ንክኪን ተሰምቶኛል ሲልም ጭምር ነው ቡካዮ ሳካ የሚናገረው። በእኔ አመለካከት እንደዚህ አይነት ንክኪዎች ፍጹም ቅጣት ምት ክልል ውስጥ ከተፈጸሙ ያሰጣል ብዬ ነው ማስበው ሲል ቡካዮ ሳካም ትናንትና የተፈጸመበትን ጥፋት በተመለከተ የሰጠው ሀሳብ ነው። አርቴታም እንዲሁ ከዚህኛው ኢንሲደንት ጋር በተያያዘ አንዳንድ ጉዳዮችን አንስተዋል። ዳኛው ለምን ጊዜ እንደወሰደ አልገባኝም ሲል ጭምር ነው የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታም ዳኛው ፔናልቲውን ሲሽሩ ቫር ለመመልከት የወሰዱት ጊዜ ግራ እንዳጋባው ነው የተናገረው። በጨዋታው ቡድናቸው በመጀመሪያው ደቂቃ መቸገሩን የገለጹት አርቴታ በኋላ ላይ ተሽለን ተቆጣጥረነዋል ሲሉም ጭምር ነው የተናገሩት። የትኛውም አጋጣሚ ጋር በየትኛውም ስቴዲየም ምርጡን ጨዋታ መጫወት አለብን ሲል ሚኬል አርቴታ ጨምሮ ይናገራል። ቀጣዩ የአትሌቲኮ ማድሪድ የአውሮፓ ቻምፒየንስ ሊግ ጨዋታ ከዚህኛው ጨዋታ ፍጹም የተለየ ጨዋታ ነው ብዬ አስባለሁ ሲልም አርቴታ ይናገራል። በቫር ስለተሻረው ፍጹም ቅጣት ምት የተጠየቁት አርቴታ እኔን ጥርጣሬ ያጫረብኝ ውሳኔው ግልጽ ነው፣ ለምን ያክል ጊዜ እንደወሰደ ደግሞ አልገባኝም ሲልም ጭምር ነው የተናገረው። አክሎም እንደማያሰጥ ተናግሯል። ስለዚህ ደግሞ ትክክለኛ ውሳኔ ወስኗል። ነገር ግን ለምን ያክል ሰዓቶች እንደወሰደ ግን ተገርሜበታለሁ፣ ቶሎ ውሳኔ መስጠት እየቻለ ሲልም ጭምር ነው የአርሰናሉ አሰልጣኝ ሚኬል አርቴታ ሀሳባቸውን የሰጡት። በአጠቃላይ አርሰናል ትላንትና ሙሉ 3 ነጥብ ይዘው የወጡበትን አጋጣሚ ነው የተመለከትነው። ምስጋና ለሊያንድሮ ትሮሳርድ የ58ኛ ደቂቃ ጎል ይሁንና ትላንትና ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። የአርሰናሉን ጨዋታ በተመለከተ በቀጣይ ሳምንትም ተጠባቂ ጨዋታቸውን አርሰናሎች እንዲሁ የሚያደርግ ይሆናል። በ9ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል ከኦሊቨር ግላርሰኑ ክሪስታል ፓላስ ጋር ነው ጠንከር ያለ ጨዋታ እንደሚገጥመው የሚጠበቀው። እንግዲህ አሁን ላይ 19 ነጥቦችን ይዞ የሊጉን መሪነትም በአንደኝነት አጠናክሮ እንደቀጠለ ነው እየተመለከተን የምንገኘው። ዛሬም የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው ይደረጋሉ። ዛሬ 2 ጨዋታዎች ናቸው በፕሪሚየር ሊጉ የሚኖሩት ተጠባቂ ጨዋታዎች ናቸው። ከነዚህ መካከል ቀን 10 ሰዓት ሲል ቶተንሃም ሆትስፐርስ በሜዳው ቶተንሃም ሆትስፐርስ ስቴዲየም ከአስተን ቪላ ጋር የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው። ከዛ በተጨማሪ ግን ምሽት 12 ሰዓት ከ30 ሲል ሁሉም አይኖች ዛሬ የሚጠብቁት አንድ በጉጉት የሚደረግ ጨዋታ አለ። ሊቨርፑል እና ማንቸስተር ዩናይትድ የሚያደርጉት የአንፊልድ ሮዱ ጨዋታ በርካቶች በጉጉት የሚጠብቁት መርሃ ግብር እንደሆነ እየተገለጸ ይገኛል። ይህ ጨዋታ ምሽት 12 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። አንፊልድ ላይ ይደረጋል። ላንክሻየር ደርቢ ጨዋታ ነው። ሁለቱ ቡድኖች እንግዲህ በታሪክም በጣም ተፎካካሪ የሆኑ በጣም ተቀናቃኝ የሆኑ ክለቦች እንደሆኑ ይታወቃል። በኋላ ላይ በስፋት እናነሳዋለን ስለ ሁለቱ ክለቦች መረጃዎችን ወደ እናንተ ስናደርስ። ነገር ግን እነዚህ በጣም ሁለት ባላንጣ የሚባሉ አይነት ቡድኖች እንደሆኑ ነው መረጃዎች እንግዲህ የሚያሳዩት። ቁጥሮችም የሚያሳዩት በጣም ትልቅ ተፎካካሪ እንደሆኑ ነው። ፕሪሚየር ሊግ ላይ በርከት ያሉ የፕሪሚየር ሊግ ዋንጫዎችን በማምጣት እነዚህን ክለቦች የሚስተካከል የለም። የአውሮፓ ቻምፒየንስ ሊግንም ወደ እንግሊዝ በማምጣትም እነዚህ ሁለት ክለቦች ናቸው ቀዳሚ ሆነው የምንመለከታቸውና ድሮ ደግሞ እንዲሁ ከንግድ ጋር በተያዘም ከተማዎቹ በጣም ተቀናቃኝ እንደነበሩና ያ ትንቅንቅ ደግሞ ወደ እግር ኳሱም እንደመጣ ጭምር በርካቶች ያምናሉ። ስለዚህ ዛሬ በጣም ተጠባቂው ጨዋታ ይደረጋል። እርግጥ ነው ሁለቱም አሁን ላይ ያሉበት ደረጃ ጥሩ የሚባል እንዳልሆነ በተለይ ያለፉትን ጨዋታዎች ከተመለከትን ሊቨርፑልም ባለፉት 3 ጨዋታዎች ሽንፈት የገጠመው ቡድን ነው። በቻምፒየንስ ሊግ አንድና በፕሪሚየር ሊግ በቸልሲና በክሪስታል ፓላስ የተሸነፉበትን መርሃ ግብር እናስታውሳለን። ማንቸስተር ዩናይትድም ዘንድሮ አጀማመሩ ጥሩ እንዳልሆነ የምናውቀው ጉዳይ ነውና በጣም ትልቅ ትንቅንቅ ግን በዛሬው ጨዋታ ላይ ሁለቱ ካላቸው የደርቢነት ስሜት ጋር በተያያዘ ግን በጣም ትልቅ ትንቅንቅ ይደረጋል ተብሎ ይጠበቃል። በኋላ ላይ ከሁለቱ ክለቦች ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። በሌሎችም ሊጎች ትላንትና ጨዋታዎች ቀጥለው ተደርገዋል። ትላንትና በሌሎች ሊጎች ለምሳሌ ያክል በስፓኒሽ ላሊጋም ትላንትና የተደረጉ መርሃ ግብሮች እንደነበሩ ተመልክተናል። ትላንትና ባርሴሎና ጨዋታውን አድርጓል። የሊጉ መሪነትንም ሪያል ማድሪድ እስኪጫወት ድረስም መረከብ የቻሉበትን ውጤት ነው ትላንትና በስፓኒሽ ላሊጋ ማስመዝገብ የቻሉት። ባርሴሎና የስፓኒሽ ላሊጋ የ9ኛ ሳምንት መርሃ ግብሩን ከከተማ ተቀናቃኙ ከካታላኑ ክለብ ዢሮና ጋር ነበር ትላንትና ጨዋታውን ያደረገው። 2-1 በሆነ ውጤትም ጨዋታውን ማሸነፍ የቻሉበትን ነገር የተመለከትነው። ትላንትና በጣም ከባድ ጨዋታ ነበር ባርሴሎና የገጠማቸው። በተለይ ፔድሪ
በጣም ቆንጆ የምትባል ጎል ትላንትና ጎል አስቆጥሮ ቡድኑን ቀዳሚ አድርጎ ነበር። ነገር ግን ለዢሮና አክሰል ቪትሰል በጣም ጥሩ የምትባል ጎል አስቆጥሮ ጨዋታውን አቻ አድርጎት ነበር ለረጅም ደቂቃዎች። ጨዋታው ሊጠናቀቅ ሰከንዶች ሲቀሩት ነው ትላንትና የባርሴሎናው የተከላካይ ስፍራ ተጫዋች የሆነው ዩራጓዊው ሮናልድ አሮሆ ጎል አስቆጥሮ ቡድኑን አሸናፊ ያደረገው። በጨዋታው ላይ አሰልጣኝ ሃንስ ፍሊክ ጭምር ስሜታዊ ሆነው ተመልክተናል። በቀይ ካርድ የሚወጡበትን አጋጣሚ ነው ትላንትና የተመለከትነው በጨዋታው ላይ እና ለባርሴሎና ትንሽ ጠንከር ያለ ጨዋታ ነበር ትላንትና የገጠማቸው። ነገር ግን በአሸናፊነት ተወጥተውታል። ሪያል ማድሪድ ጨዋታውን እስኪያደርግ ድረስም ባርሴሎና 22 ነጥብ ላይ በመድረስ በአንደኝነት የተቀመጡበትን መርሃ ግብር ነው ትላንትና ያደረጉት። ዢሮና ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፉ አይገኝም። በሊጉ 19ኛ ደረጃ ላይ ነው የሚገኙት። የዛሬ 2 ዓመት ይሄ ቡድን እንግዲህ በጣም ጥሩ ቡድን እንደነበረና የአውሮፓ ቻምፒየንስ ሊግም ጭምር መቀላቀሉን የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ በጣም ጥሩ የሚባል ደረጃ ላይ አይገኙም። 19ኛ ደረጃ ላይ ነው የተቀመጡት። ትናንትናም ነጥብ ለማግኘት በጣም ተቃርበው ነበር። ነገር ግን ጨዋታውን ተሸንፈው ነው የወጡት በመጨረሻው ደቂቃ ላይ በተቆጠረባቸው ጎል። ባርሴሎና በቀጣይ ሳምንት ከሪያል ማድሪድ ጋር በጣም ወሳኝ የሚባለውን ጨዋታ ቀጣይ ሳምንት እሁድ ምሽት 12 ሰዓት ከ15 ሲል የሚያደርግ ይሆናል። በጣም ተጠባቂ ጨዋታም ይሆናል ተብሎ ነው የሚታሰበው። በሌሎች የስፓኒሽ ላሊጋ የትናንትና ጨዋታዎች ሲቪያ በሜዳው ራሞን ሳንቼዝ ፒዥዋን ከማዮርካ ጋር ጨዋታውን አድርጎ 3-1 በሆነ ውጤት ተሸንፏል። ማዮርካ ነው የትናንትናውን ጨዋታ 3-1 በሆነ ውጤት እንዲሁ ማሸነፍ የቻለው። ቪያሪያል በኢስታዲዮ ዴላ ሴራሚካ ከሪያል ቤቲስ ጋር እንዲሁን ጨዋታውን አድርጎ ጨዋታውን በአቻ ውጤት ነው ያጠናቀቀው። 2-2 በሆናቸው ውጤት ያጠናቀቀበት መርሃ ግብር ነው። አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከኦሳሱና ጋር ትላንትና ጨዋታውን አድርጎ እንዲሁ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። ቲያጎ አልሜዳ ነው አርጀንቲናዊው ተጫዋች ትላንትና ብቸኛውን ጎል ለዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ጎሉን ማስቆጠር የቻለው። የትላንትናውን ጨዋታ አትሌቲኮ ማድሪድ 1-0 በሆነ ውጤት ብቻ የትላንትናውን ጨዋታ ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ዛሬም በስፓኒሽ ላሊጋ ጨዋታዎች ይደረጋሉ በ9ኛው ሳምንት። ከነዚህ መካከል ኤልቼና አትሌቲክ ቤልባኦ የሚያደርጉት መርሃ ግብር ይጠበቃል። ሴልታ ቪጎ ከሪያል ሶሴዳድ ጋር ነው ጨዋታውን የሚያደርገው። ሌቫንቴና ራዮ ቫያካኖ ጨዋታቸውን ያደርጋሉ። እንዲሁ ሄታፌ በሜዳው ሪያል ማድሪድን የሚገጥምበት ጨዋታ ዛሬ በስፓኒሽ ላሊጋ የሚደረጉ ናቸው። የሄታፌና የሪያል ማድሪድ ጨዋታ ግን ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ትናንትና ጨዋታ የተደረገበት የጣሊያን ሴሪኤ ነው። ጣሊያን ሴሪኤ ፉክክሩ አሁንም ቀጥሏል። ለምሳሌ ያክል ትናንትና ናፖሊ ሽንፈት ሲገጥመው ኢንተር ሚላን ግን ድል ቀንቶታል። በጣሊያን ሴሪኤም የ7ኛ ሳምንት መርሃ ግብር ትናንትና ናፖሊ ከቶሪኖ ጋር ነው ጨዋታውን ያደረገው። ጨዋታውንም 1-0 በሆነ ውጤት ነው ናፖሊዎች እንደተሸነፉ ትናንትና የተመለከት ነው። የቶሪኖን የማሸነፊያ ግብም ጂኦቫኒ ሲሞኔ ነው ማስቆጠር የቻለው። ትላንትና ለናፖሊም ትልቅ ሽንፈት እንደሆነ ተመልክተናል። ናፖሊ በውድድር ዓመቱ ሁለተኛ የሊግ ሽንፈቱን ያስተናገደው የአምናው ሻምፒዮን የአንቶኒዮ ኮንቴ ቡድን ዘንድሮ አስቸጋሪ ጊዜያቶችን ሊያሳልፍ እንደሚችል እየተገመተ ነው። ትላንትና እንግዲህ ተሸንፏል። ሁለተኛ ሽንፈታቸው ነው። ባለፉት 7 የሴሪኤ ጨዋታዎች ሁለተኛ ሽንፈታቸውን ያስተናገዱት 15 ነጥቦችን መሰብሰብ የቻሉበትን አጋጣሚ ግን ተመልክተናል። ቶሪኖ ትላንትና ማሸነፉን ተከትሎ ነጥቡን ወደ 8 ከፍ ማድረግ የቻለበትን አጋጣሚን የተመለከተ ነው። ናፖሊ በቀጣይ ደግሞ በጣም ጠንከር ያለ ጨዋታ ይጠብቀዋል። ከኢንተር ሚላን ጋር ነው ቀጣይ ሳምንት ላይ መርሃ ግብራቸውን የሚያደርጉት። በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም የሚደረግ ጨዋታ ነው። ያ ጨዋታ ደግሞ ጠንካራ ፉክክር ይኖረዋል ተብሎ ይታሰባል። ምክንያቱም ኢንተር ሚላን አሁን ላይ የሴሪኦ መሪ እንደሆነ ተመልክተናል። ኢንተር ሚላን ትላንትና ከሮማ ጋር ጨዋታውን አድርጎ ይህንን መርሃ ግብር በቦኒ ብቸኛ ጎልም ጨዋታውን 1-0 በሆነ ውጤት በማሸነፍ የሴሪኦን መሪነት የተረከበበትን አጋጣሚ ነው የተመለከት ነው። ሮማ በውድድር ዘመኑ ሁለተኛ የሊግ ጨዋታቸውን ሽንፈትን አስተናግደዋል። በእርግጥ እነዚህ 3 ክለቦች ተመሳሳይ አይነት ነጥብ ነው ያላቸው። ናፖሊም 15 ነጥብ አለው። ኢንተር ሚላንም 15 ነጥብ ነው ያለው። ሮማም በተመሳሳይ 15 ነጥብ እንዳላቸው ነው የተመለከትነው። ነገር ግን አሁንም ቢሆን ፉክክሮች እንዳሉ እየተመለከትን እንገኛለን። በቀጣይ ሳምንት ደግሞ ኢንተር እና ናፖሊ የሚያደርጉት ጨዋታ ደግሞ በጣም በትልቅ ፉክክር ይደረጋል ተብሎ ይታሰባል። ሮማ በአንጻሩ በቀጣዩ ሳምንት ከሳሶሎ ጋር ነው መርሃ ግብራቸውን እንደሚያደርጉ የወጣላቸው መርሃ ግብር የሚያሳየው። እንግዲህ ትላንትና ሌሎች የተደረጉ ጨዋታዎችም ነበሩ። ሊቼ ትላንትና ከሳሶሎ ጋር እንዲሁ ደግሞ ፒየትሳ ከቬሮና ጋር ጨዋታቸውን አድርገው
እነዚህ ጨዋታዎች 0-0 በሆነ ውጤት ነው የተጠናቀቁት። ትናንትና 4 መርሃ ግብሮች ናቸው በጣሊያን ሴሪኤ የተደረጉት። ነገር ግን የተቆጠሩት ጎሎች 2 ብቻ እንደሆኑ ትናንትና የተመለከትንበት አጋጣሚ ነው ያለው። የጣሊያን ሴሪኤ ትናንትና ጨዋታዎች እነዚህ ነው የሚመስሉት። ዛሬም የሚደረጉ ጨዋታዎች ይኖራሉ በጣሊያን ሴሪኤ። ኮሞ ከዩቬንቱስ ጋር ቀን 7:30 ሲል ነው ጨዋታቸውን የሚያደርጉት። የአሰልጣኝ ሴስ ፋብሬጋሱ ቡድን ኮሞ እና ዩቬንቱስ ጨዋታቸውን ያደርጋሉ። ካግሊያሪና ቦሎኛ የሚያደርጉት ጨዋታም እንዲሁ ይጠበቃል። ዤኗና ፓርማ፣ አታላንታና ላትሲዮ። አታላንታ ዛሬ በሜዳው ቤርጋሞ ነው ጨዋታውን የሚያደርገው። ኤሲ ሚላንም በሜዳው ሳንሲሮ ጁሴፔ ማይዛ ዛሬ ከፊዮረንቲና ጋር የሚያደርጉት መርሃ ግብር ከሚጠበቁት መርሃ ግብሮች መካከል የሚጠቀሱ ናቸው። በጣሊያን ሴሪኤ የዛሬ መርሃ ግብሮች የጀርመን ቡንደስሊጋ ጨዋታዎችም ትናንትና ቀጥለው ተደርገዋል። በጣም ተጠባቂ የነበረው የደር ክላሲከር ጨዋታ በባየር ሚኒክ እና በቦሩሲያ ዶርትመንድ መካከል በአሊያንዝ አሬና የተደረገው ጨዋታ በባየር ሚኒክ አሸናፊነት ተጠናቋል። በዚህም መሰረትም ባየር ሚኒክ መሪነቱን ያጠናከረበት ውጤት ሆኖ ትናንትና ተመዝግቧል። ጨዋታውን ባየር ሚኒኮች ዶርትሙንድን 2-1 በሆነ ውጤት ነው ማሸነፍ የቻሉት። የባየር ሚኒክን የማሸነፊያ ግብ ሃሪ ኬን እና ሚኬል ኦሊሴ ከመረብ ጋር ሲያሳርፉ፣ ለቦሩሲያ ዶርትመንድ ደግሞ ሁሊያን ብራንት ነው ትናንትና ጎልን ማስቆጠር የቻለው። እንግሊዛዊው የባየር ሚኒክ ተጫዋች የሆነው ሃሪ ኬን ልማደኛው አጥቂ ትናንትናም ጎል ማስቆጠር የቻለበትን አጋጣሚን የተመለከትነው 12ኛ ጎሉንም ነው ትናንትና ማስቆጠር የቻለው። ቦሩሲያ ዶርትመንድ በውድድር ዘመኑ የመጀመሪያ የሊግ ሽንፈቱን ነው ያስተናገደው። ባየር ሚኒክ በውድድር ዘመኑ 11ኛ ተከታታይ ድሉንም ማሳካት የቻለበት ውጤትን ነው ትላንትና ማስመዝገብ የቻለው። በዚህም መሰረት ባየር ሚኒክ የትላንትናውን ጨዋታውን ማሸነፉን ተከትሎ ነጥቡን 21 ማድረስ የቻለበትን አጋጣሚ ነው የተመለከትነው። አንደኛ ደረጃ ላይም ተቀምጧል። ቦሩሲያ ዶርትመንድ በ14 ነጥቦች አራተኛ ደረጃ ላይም የተቀመጠ ቡድን ነው። ትላንትና ሌሎችም በጀርመን ቡንደስሊጋ የተደረጉ ጨዋታዎች ነበሩ። ኮሎኝና ኦክስበርግ ጨዋታቸውን 1-1 አጠናቀዋል። ሄዲንሃም እና ቨርደር ብሬመን ጨዋታቸውን 2-2 በሆነ ውጤት ነው ማጠናቀቅ የቻሉት። ባየር ሌቨርኩዘን ደግሞ ማይንዝን 4-3 በሆነ ውጤት ማሸነፍ ችሏል። ትላንትና አርቢ ላይፕዚግ በሜዳው ያደረገውን ጨዋታ ሃምበርግን 2-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነበር። ሽቱትጋርት ደግሞ ቮልስበርግን 3-0 ያሸነፈበት መርሃ ግብር ትላንትና የተደረጉ የጀርመን ቡንደስሊጋ ጨዋታዎች ናቸው። ዛሬም በጀርመን ቡንደስሊጋ ጨዋታዎች ቀጥለው ይደረጋሉ። 2 ጨዋታዎች ብቻ ናቸው ዛሬ የሚደረጉት። ፍራይበርግ እና አይንትራክ ፍራንክፈርት ጨዋታቸውን ያደርጋሉ። ከዛ በተጨማሪ ሴንት ፓውል እና ሆፋይኒየምም የሚያደርጉት መርሃ ግብር ዛሬ ከሚደረጉ መርሃ ግብሮች መካከል የሚጠቀሱት ናቸው። ሌላኛው ትላንትና የተደረገበት ደግሞ ጨዋታዎች የተደረጉበት መርሃ ግብር በፍሬንች ሊግ 1 የተደረጉ ጨዋታዎች ናቸው። ኦሎምፒክ ደ ማርሴይ ለጊዜውም ቢሆን የፍሬንች ሊግ 1 መሪነትን የተረከበበትን ውጤት ነው ትላንትና የተመዘገበው። በፈረንሳይ ሊግ 8ኛ ሳምንት መርሃ ግብር ትላንትና ኦሎምፒክ ደ ማርሴይ ከሊ ሃርቬ ጋር ነበር ጨዋታውን ያደረገው። ይህንን ጨዋታ 6-2 በሆነ ሰፊ ውጤት ነው ማሸነፍ የቻለው። በጨዋታው ላይ አስገራሚው ነገር የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሜሰን ግሪንውድ ትላንትና 4 ጎሎችን በጨዋታው ላይ ማስቆጠር ችሏል። ቫዝና ሙሪሎ ደግሞ ቀሪዎቹን የኦሎምፒክ ደ ማርሴይ ጎሎች ማስቆጠር የቻሉ ተጫዋቾች ናቸው። ሜሰን ግሪንውድ በዚህ የውድድር ዓመት ባደረጋቸው 10 ጨዋታዎችም 7 ጎሎችን አስቆጥሮ 4 አሲስቶችን ማድረግ ችሏል። በአጠቃላይ 11 የጎል ተሳትፎችን ማድረግ ችሏል ሜሰን ግሪንውድ። በአሰልጣኝ ሮቤርቶ ዲ ዘርቢ የሚመራው ኦሎምፒክ ደ ማርሴይ ማሸነፉን ተከትሎ የሊጉን መሪነትም ከፓሪስ ሰን ዠርሜን ለጊዜውም ቢሆን እንደተረከበን የተመለከትነው። ምክንያቱም ፓሪስ ሰን ዠርሜን ዛሬ ነው አንዱን ጨዋታ የሚያደርገው። 18 ነጥብ ላይ ደርሰዋል ኦሎምፒክ ደ ማርሴይ። ፓሪስ ሰን ዠርሜን 17 ነጥብ ላይ ነው የሚገኘው። ስትራስቡርግ ደግሞ 16 ነጥብ ላይ የተገኘ ሌላኛው ቡድን እንደሆነ ተገልጿል። በፍሬንች ሊግ 1 የትላንትና ሌሎች ጨዋታዎች ኒስ ትላንትና ሊዮንን 3-2 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ነው። እንዲሁ ደግሞ አንጀርስ እና ሞናኮም ጨዋታቸውን ያደርገው 1-1 በሆናቸው ውጤት ነው ትላንትና ያጠናቀቁት። የፍሬንች ሊግ 1 መርሃ ግብሮች ዛሬም ቀጥለው ይደረጋሉ። ዛሬ ከሚደረጉት ጨዋታዎች መካከል እንግዲህ ሌንስ እና ፓሪስ የሚያደርጉት መርሃ ግብር ይጠበቃል። ሎዮ እና ብሬስት፣ ሬንስ እና ኦንዤ፣ ቱሉዝ እና ሜትስ፣ ናንተስ እና ሊል ደግሞ የሚያደርጓቸው መርሃ ግብሮች ዛሬ በፍሬንች ሊግ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ እነዚህ ተጠባቂ ጨዋታዎች የሚደረጉ ይሆናል። በፍሬንች ሊግ 1 በሳዑዲ ፕሮ ሊግም ትላንትና ጨዋታ ተደርጓል። በተለይ የክሪስቲያኖ ሮናልዶ ክለብ አልናስር
ትላንትና በአሸናፊነት የቀጠለበት ውጤት ነው የተመዘገበው። በሳዑዲ አረቢያ ሊግ አልናስር ከአልፈታህ ጋር ያደረገውን ጨዋታ 5-1 በሆነ ሰፊ ውጤት ነው ትላንትና ማሸነፍ የቻለው። ፖርቱጋላዊው ተጫዋች ጃኦ ፌሊክስ በጨዋታው ላይ 3 ጎሎችን በማስቆጠር ሃትሪክ መስራት የቻለበትን አጋጣሚን የተመለከትነው። እንግዲህ ወደ አልናስር ከተቀላቀለ በኋላ በጣም ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። ቀሪዎቹን ግቦች ትላንትና ክሪስቲያኖ ሮናልዶ እጅግ በጣም ግሩም የምትባል ጎል ነው ማስቆጠር የቻለው። ከፔናልቲ ቦክስ ውጪ ነው። በጣም ቆንጆ የምትባል ጎል ትላንትና ማስቆጠር ችሏል። በጨዋታው ላይ ፍጹም ቅጣት ምት ታምክኖ ነበር፣ ነገር ግን በጣም ግሩም የምትባል ጎልን ትላንትና ማስቆጠር ችሏል ክሪስቲያኖ ሮናልዶ። እንዲሁ ኪንግስሌ ኮመንም ትላንትና ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውን ግቦች ወደ 949 ከፍ ማድረግ የቻለበትን አጋጣሚ ነው ትናንትና ማስቆጠሩን ተከትሎ የተመለከተው። ጃኦ ፌሊክስ የሊጉን ከፍተኛ ግብ አስቆጣሪነት ደረጃንም በ8 ግቦች እየመራ ይገኛል። ባለፉት ጨዋታዎች ላይ 2 ጊዜ ሃትሪክ መስራቱን የምናስታውሰው ነው። ክሪስቲያኖ ሮናልዶ በ5 ጎሎችም እየተከተለው ይገኛል። አልናስር የመጀመሪያ 5 የሊግ ጨዋታዎችን በማሸነፍም በ15 ነጥቦች ሊጉን በሙሉ እንግዲህ ዶሚናንስ እየመራው ነው የሚገኘው። በርከት ያሉ ጎሎችን እያስቆጠረ ጭምር ነው እያሸነፈ የሚገኘው። እስካሁን በ5ቱ ጨዋታዎች 19 ግቦችን አስቆጥሯል። 2 ግቦች ብቻ ነው የተቆጠሩበት። ሙሉ 15 ነጥቦችንም በመሰብሰብ የሊጉን መሪነት አጠናክሮ የቀጠለበት የውድድር ዓመትን ነው ዘንድሮ እያስመለከተን የሚገኘው። በጣም ጥሩ ጊዜ ነው እያሳለፉ የሚገኙት አልናስሮች። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ የምናደርስ ይሆናል። ብሩኖ ሚጌል ፈርናንዴስ ይናገራል። ሰር ጂም ራትክሊፍ የተጫዋቾችን ሀሳብ የሚጋራ ከሆነና በስም አሰልጣኙ ለቦታው ትክክለኛው ሰው መሆኑን ከተናገረ 2 ጎራ ያሉ ሰዎች በአንድ ነገር ላይ ተመሳሳይ የሆነ እይታ ሲኖራቸው ይህ ጥሩ ነገር ነው ሲል ብሩኖ ሚጌል ፈርናንዴስ ሀሳቡን ሰጥቷል። በዚህ ክለብ ሁሉም አሰልጣኝ መጥፎ ውጤት ካስመዘገበ ከባድ ጫና ውስጥ ይገባል። እናም የኛ አሰልጣኝ ሩበን አሞሪም ላይ የሆነውም ከሌላው የተለየ አይደለም። ነገር ግን ሩበን አሞሪም ለዚህ በጣም እንግዲህ በሚገባ መልኩ ዝግጁ ነው። እሱ ያለበት ቦታ ምን ያክል ፈታኝ እንደሆነ በግልጽ ጠንቅቆ ያውቃል ሲል ጭምር ነው ብሩኖ ሚጌል ፈርናንዴስ የተናገረው። ዛሬ በጣም ወሳኝ ጨዋታ እንዳላቸው ይታወቃል። የላንክሻየር ደርቢ ጨዋታ ከሊቨርፑል ጋር የሚደረግ ትልቅ መርሃ ግብር ይጠብቃቸዋል። ማቲያስ ደሊት ከዚህ ጨዋታ ጋር አያይዞ አንዳንድ ጉዳዮችን እያነሳ ይገኛል። የዚህ ጨዋታ ታላቅነትን ጠንቅቀን እናውቃለን ሲል ጭምር ነው የተናገረው ማቲያስ ደሊት። በመንገድ ላይ እየተጓዝኩኝ ሳለ ብዙ ሰዎች ደሊት የእሁዱ ጨዋታ ሲሉኝ በደንብ ሰምቻለሁ። እንደዚህ አይነት ነገሮችን ስትመለከት ይህ ጨዋታ ምን ማለት እንደሆነ ጠንቅቆ ይገባሃል። እኛ እንደ ተጫዋችም ያንን አስቀድመን እናውቃለን። ከዚህ በተጨማሪ ውጤት ማግኘትም ለኛ በጣም ተገቢ እንደሆነ እናውቃለን፣ ምክንያቱም በመሻሻል ላይ ነን። ይህ ጨዋታ ግዴታ ማሸነፍ ያለብን ጨዋታ ነው ሲል ጭምር ይናገራል ማቲያስ ደሊት። በአእምሮና በአካል በጣም ጥሩ ስሜት አሁን ላይ በትክክል ይሰማኛል። አሁን ላይ 26 ዓመቴ ላይ ነኝ። ላለፉት 10 ዓመታትም ፕሮፌሽናል እግር ኳስን ተጫውቻለሁ። አሁንም በመጫወት ላይ ይገኛለሁ። በእውነቱ አሁንም ወደ ብስለቴ እና ደግሞ የበለጠ ጥሩ ወደምሆንበት ጊዜ እየገባሁ እንደሆነ ይሰማኛል ሲል ነው የተናገረው። በተለምዶ ተከላካዮች የሚበስሉት በ31 አካባቢ ነው። እንደዚህ አይነት ነገር የተለመደ ነው ሲልም ይናገራል። እኔም በአካልም በአእምሮም ወደዚህ እየደረስኩኝ እንደሆነ ይሰማኛል ሲል ጭምር ነው ማቲያስ ደሊት የተናገረው። ሊቨርፑልን ስለመቅጠምም ሲናገር በመንገድ ላይ እየተጓዝኩኝ በርካታ ያሉ ሰዎች ከዚህ ጨዋታ ጋር አያይዘው ጥያቄዎችን ሲያነሱልኝ ሰምቻለሁና ይህንን ጨዋታ ለማሸነፍም ያለንን ሁሉ ነገር ለመስጠት ዝግጁ ነን። ጨዋታውንም ማሸነፋን ለመውጣትም የምናደርገውን ነገሮች በሙሉ አድርገን ለመውጣትም እንሞክራለን ሲልም ጭምር ነው የተናገረው። ሩበን አሞሪም ማንቸስተር ዩናይትድ ወደ አንፊልድ ሄደው ውጤት ለማግኘት ምን ማድረግ እንዳለባቸው ሲጠየቁ ምላሹን ሰጥቷል። በጣም ወሳኙ ነገር ጨዋታውን የምንጀምርበት መንገድና እዚህ የመጣ ነው ለመፋለምና ለማሸነፍ የሚለውን ነገር ማሳየት ነው። ጨዋታውን የምንጀምርበት መንገድ የጨዋታውን ውጤት የመቀየር ትልቅ እድል አለው ሲልም ጭምር ይናገራል። ቀሪው በትክክለኛው አእምሮ ከተጫወተን ሁሉንም ነገር መቆጣጠር እንችላለን ነው። የዚህ አይነት ጨዋታም ለመጫወትም ዝግጁ ነን ሲልም ጭምር ነው ሐሳቡን የሰጠው። አሰልጣኝ ሩበን አሞሪም ነው ይህንን ሐሳብ የሰጠው። ሌላኛው እዚህ የሚመጣ እያንዳንዱ አሰልጣኝ ለመባረር አንድ ጨዋታ ብቻ ነው እየቀረው የሚመጣው ማለት ጨዋታውን ካሸነፍክ ሁሉም ሰው ሻምፒዮን እንደምትሆን ያስባል። ከተሸነፍክ ደግሞ ልክ እንደ ጥቁር ደመና በክለቡ ላይ መጥቶ
እንደማይሄድም ነው የሚታሰበው። በቃ ከዚህ ክለብ ሁሌም እንደዛ ነው። ስለዚህም አሰልጣኞች ነገን ባረር ይሆን እያሉ ሳይረጋጉ ነው ስራቸውን የሚሰሩት ሲልም ጭምር ነው ሐሳቡን የሰጠው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ ሐሳቡን የሰጠው ዝላታን ኢብራሂሞቪች ሸፌክ ነው። ዝላታን ኢብራሂሞቪች ሲናገር ማንቸስተር ዩናይትድን ለምን እንደመረጠ ነው ሐሳቡን የሰጠው። ማንቸስተር ዩናይትድ ማለት በሱ ጎሎች መታየት የምንፈልግበት ቡድን ነው። እነሱ ጋር እንግዲህ ገብቼ በጣም በትልቁ መታየትን ፈልግ ነበር ሲልም ጭምር ይናገራል። ለኔ የሚሰማኝ በተደጋጋሚ ያኛው ነበር የሚሰማኝ። በተለይም በፈርጉሰን ስራ ያላቸው ስኬትን መመልከት የዘውትር ተግባሬ ነበር። የዚህ ክለብ ተጽዕኖም በጣም ከባድ እንደሆነ ጠንቅቄ ያውቃለሁ። እነርሱ ዩናይትዶች ዓለም አቀፍ የደጋፊ መሰረትም ያለው ቡድን ነው። ዩናይትድ በዓለም ላይ ካሉ ምርጥ ክለቦችም አንዱ መሆን አለበት፣ ካልሆነ ምርጡ ነው። ለእነርሱ በጣም ትልቅ ክብር አለኝ። እነርሱ ጋር ሄጄም ደግሞ በትልቁ መመልከትን እመኝ ስለነበር ነው ወደ ማንቸስተር ዩናይትድ ማምራትን ምርጫዬ ያደረኩት ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው እንግዲህ ዝላታን ኢብራሂሞቪች ነው። የቀድሞ የማንቸስተር ዩናይትድ ተጫዋች አሌሃንድሮ ጋርናቾ አሁን ላይ በቸልሲ እየተጫወተ እንደሆነ ይታወቃል። በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ለቆ ደግሞ ሌላኛውን ክለብ የተቀላቀለ ወይም ቸልሲ የተቀላቀለ ተጫዋች እንደሆነ ይታወቃልና ይህ ተጫዋች እንግዲህ በዚህ የውድድር ዓመት ለቸልሲ እየተሰለፈ ይገኛል። በትናንትናው ጨዋታ ላይም በቋሚ አሰላለፍ ውስጥ ተመልክተነዋል። ከማንቸስተር ዩናይትድ ጋር ጨዋታ እንደነበራቸው እናስታውሳለን። በተለይ በአራተኛው ደቂቃ ግብ ጠባቂው ሮበርት ሳንቼዝ በቀይ ካርድ ወጥቶባቸውም እንደነበር ያንን ጨዋታ እናስታውሳለን። በማንቸስተር ዩናይትድም አሸናፊነት ነበር ያ ጨዋታ የተጠናቀቀው። ጋርናቾ ከዛ ጨዋታ ጋር አያይዞ አንዳንድ ጉዳዮችን ሀሳቡን ሰጥቷል። በቀይ ባይወጣብን ዩናይትድን እናሸንፍ ነበር ሲል ነው ጋርናቾ የተናገረው። የሰማያዎቹ የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ ቡድናቸው በማንቸስተር ዩናይትድ ጨዋታ ላይ ቀይ ካርድ እንደጎዳው ነው የሚናገረው። በቀይ ካርድ ምክንያት የተወሰኑ መጥፎ እድሎች ቢያጋጥሙንም በሊጉ ግን ጥሩ ደረጃ ላይ እንገኛለን ሲል አሌሃንድሮ ጋርናቾ ይናገራል። አክሎም ለምሳሌ የብራይተኑን ጨዋታ ማሸነፍ ነበረብን ሲልም ጭምር ነው የተናገረው። ከማንቸስተር ዩናይትድ ግን ስለተሸነፉበት ጨዋታ ያነሳው ጋርናቾ ከዩናይትድ ጋርም 11 ለ11 ብንሆን ኖሮና ቀይ ካርድ ባይወጣብን ኖሮ ጨዋታውን አሸንፈን እንወጣ ነበር ሲል ጭምር ነው የተናገረው ሀሳቡን አሌሃንድሮ ጋርናቾ። የሊቨርፑልን ጉዳይ ደግሞ ወደ እናንተ እናደርሱ ውድ ቤተሰቦቻችን። ሊቨርፑል በክሪስታል ፓላስ 1-0 እንግዲህ እየተመራ በነበረበት የመጨረሻው ደቂቃ ላይ አሌክዛንደር ኢሳክ ተቀይሮ ወጥቶ እንደነበር የምናስታውሰው ነው። ሊቨርፑል 2-1 በተሸነፈበት ጨዋታ አሌክዛንደር ኢሳክ 84ኛው ደቂቃ ላይ በሪዮ ኤንጎማ ተቀይሮ ወጥቶ እንደነበር እናስታውሳለን። በወቅቱ አሌክዛንደር ኢሳክ ተቀይሮ የወጣውም ሰው ሰራሽ አስተውሎት ማስጠንቀቂያ ሰጥቶት መሆኑን እንደተነገረ ነው መረጃዎች የሚያሳዩት። የሊቨርፑል አሰልጣኝ አባላት ይህንን ሜትር ተጠቅመው አሌክዛንደር ኢሳክ በመጨረሻው ደቂቃ ላይ ሊጎዳ ይችላል የሚል ማስጠንቀቂያ እንደተሰጣቸው የሚያሳዩ ነገሮችን ነው የተመለከትነውና እንግዲህ በዘመናዊ ቴክኖሎጂ አማካኝነት ነው አሌክዛንደር ኢሳክ በሚቀጥሉት ደቂቃዎች ሜዳ ላይ የሚቆይ ከሆነ ጉዳት ሊገጥመው ይችላል የሚል ማስጠንቀቂያ ደርሷቸው ቀይረው እንዳስወጡት የሚያሳዩ መረጃዎች እየወጡ የሚገኙት። በተለይ ዴይሊ ሜል የተባለው የመረጃ ምንጭ እንደተናገረው ከሆነ በዚህ ምክንያት ሊቨርፑሎች ቢመሩም አሌክዛንደር ኢሳክን ቀይረው ማስወጣትን ምርጫቸው እንዳደረጉና ቴክኖሎጂውን በዚህ መልኩ እንደተጠቀሙበት የሚያሳዩ ነገሮችን ነው የሰማ ነው። ቨርጂል ቫን ዳይክ ስለ ፍሎሪያን ቨርትስም እንዲሁ ሀሳቡን ሰጥቷል። በዚህ ሁኔታ በፍሎሪያን ቨርትስ ላይ ብቻ ማተኮሩ ጥሩ አይመስለኝም። እሱ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ እና ኬርኬዝ ያላቸው ጥራት ምንም ጥርጥር እንደሌለው በእርግጠኝነት መናገር እችላለሁ። ምክንያቱም አምና እነዚህ ተጫዋቾች በክለቦቻቸው የሰሩትን ነገር በደንብ ጠንቅቀን ስለምናውቅ ፍሎሪያን ቨርትስም በጣም ድንቅ ባለ ተሰጥኦ እንደሆነ ጠንቅቀን እናውቃለን ሲል ጭምር ይናገራል። አብሮ መስራት ማደግና ስኬትን ማስመዝገብ ብቻ ነው በልምምድ ወይም በጨዋታዎች ላይ የምንሳተፍባቸው እያንዳንዱ ቀናትም እርስ በርስ ለመቀራረብም አዲስ እድል ናቸው ሲልም ጭምር ተናግሯል። ቨርጂል ቫን ዳይክ። ማይክል ኦሊቨር ተከታታይ ሶስተኛ የሊቨርፑል ከማንቸስተር ዩናይትድ ጨዋታዎችን ይመራል ተብሏል። ማይክል ኦሊቨር በህይወቱ ከየትኛውም ቡድን በላይ የሊቨርፑልን ጨዋታ መርቷል። ማይክል ኦሊቨር 66 የሊግ ጨዋታዎችን ሲመራ ሊቨርፑልም ኦሊቨር በዳኝነት በመራባቸው ጨዋታዎች 31 ጊዜ አሸንፎ በ21 አቻ ወጥቶ 14 ጨዋታዎችን ደግሞ ተሸንፈዋል። ማይክል ኦሊቨር ያለፉትን ሁለት ከማንቸስተር ዩናይትድ ጋር ያደረጓቸውን ጨዋታዎችም በተከታታይ የመራው አልቢትር ነው። በእነዚህ ጨዋታዎችም ሊቨርፑል አንዱን ሲያሸንፍ በአንዱ ደግሞ አቻ ውጤት አጠናቋል። በሁለቱ ግጥሚያዎች በድምሩ 5 ጎሎችን አስቆጥሮ
በአንጻሩ 2 ጎሎች ደግሞ የተቆጠረበት መርሃ ግብር እንደሆነ የምናስታውሰው ነው። ሊቨርፑል ከማንቸስተር ዩናይትድ ጋር ባደረጋቸው 66 የፕሪሚየር ሊግ ጨዋታዎች 29 ተሸንፎ 20 ጨዋታን አሸንፎ 17ቱን አቻ ወጥቷል። ማንቸስተር ዩናይትድ የበላይነት አላቸው። በእነዚህ 66 ግጥሚያዎችም እንዲሁ 105 ቢጫ ካርዶችና 7 ቀይ ካርዶችም ተመዘባል። ለመጨረሻ ጊዜ ሊቨርፑል ተጫዋች ሆኖ ቀይ ካርድ የተመለከተው ተጫዋች ስቲቨን ጄራርድ ሲሆን ጄራርድ ሜዳ ውስጥ በገባም 38 ሰከንዶች ውስጥ አንደር ሄሬራ ላይ በሰራው ጥፋት በቀይ ካርድ መውጣቱን እናስታውሳለን። ጄራርድ በተጫዋችነት ዘመኑ ለክለቡና ለሀገሩ እያገለገለ ያገኘውም 8ኛ ቀይ ካርዱ እንደነበረም የምናስታውሰው ነው። ሜሎስ ኪርኬዝም ሀሳቡን ሰጥቷል። ባለፉት 3 ጨዋታዎች ያጋጠሙን ሽንፈቶችን ለመቀበል ከባድ ነበሩ። ከዛ በኋላም ለዓለም ዋንጫ ማጣሪያ ጨዋታዎች ወደ ሀገራችን አቅንተን አሪፍ ጊዜን አሳልፈን መጥተናል። ሁሉም ተጫዋቾች አሪፍ ሁኔታ ላይ ይገኛሉ። ለቀጣዩ ጨዋታችንም በሙሉ ጉልበትና በሙሉ ትኩረትም እንመለሳለን። ነገሮችን ለመለወጥም ዝግጁ ነን ሲል ነው ሜሎስ ኪርኬዝ የተናገረው። የደርቢውን ጨዋታ በጉጉት እጠብቀዋለሁ። ጨዋታው በጣም ተጠባቂ እንደሆነም ግልጽ ነው። ዓላማችን ማሸነፍ ነው። ብዙ ተጫዋቾችም ከብሔራዊ ቡድኖቻቸው ጋር ጥሩ ውጤትን ይዘውም ተመልሰዋል። ተጠባቂውን ጨዋታም በአሪፍ ውጤትም እየጠበቅን እንገኛለን ሲልም ጭምር ነው ሜሎስ ኪርኬዝ ሀሳቡን የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ኤንድሪክና ጎንዛሎ ለመውጣት ጠይቀው አያውቁም፣ አስበውም አያውቁም። እነሱ አንድም ቀንን ይህን ነገር ጠይቀውኝ አያውቁም ሲል ነው ሻቪ አሎንሶ የተናገረው። ቪኒና ሮድሪጎ የብራዚል ጨዋታቸውን አይቻለው እና ሚልታውንም መርሳት የለብንም። ሮድሪጎ በኮሪያው ጨዋታ ምርጥ ብቃቱን ባሳየበት ቦታ ላይ እኛ ከዚህ በፊት ሞክረናል፣ ከዚህ በኋላ ይደግመዋል ብለን እናስባለን ብለዋል ሻቪ አሎንሶ ሲናገር። ዳኒ ሰባውስ ዛሬ አይጫወትም፣ በቶሎ አገግሞ ይመለሳል ብለን ተስፋ እናደርጋለን። ምናልባትም እስከ ረቡዕ የቻምፒየንስ ሊግ ጨዋታ ግን ሊያገግም ይችላል ብዬ እጠብቃለሁ ሲል ነው ሻቪ አሎንሶ የተናገረው። ቤሊንጋም በዚህ ሰዓት ምርጡ ጁድ ቤሊንጋምን እንፈልገዋለን። እሱም በአሪፍ ሁኔታ ተጫውቶ ቡድኑንና የቡድን አጋሮችንም ጥሩ እንዲጫወቱ ትልቅ ፍላጎት አለው። በልምምድ ወቅትም ደስተኛ ሆኖ እየተመለከትኩት ነው ሲል ሻቪ አሎንሶ ጨምሮ ተናግሯል። ላሊጋ የተጫዋቾች ተቃውሞ እንዳይታይ ያግዷል። የስፓኒሽ ላሊጋ ክለቦች ተጫዋቾች የባርሴሎናና የቪያሪያል ጨዋታ አሜሪካ መደረጉን በመቃወም ላይ ይገኛሉ ተብሏል። የሁሉም ክለቦች አምበሎችም በዚህ ሳምንት በሚደረጉ ጨዋታዎች ሲጀምሩ በ20 ሰከንድ በማዘግየትም ለመቃወም ወስነዋል። ተቃውሞ እንግዲህ ትላንትና የተደረጉ ጨዋታዎች ላይ እንደዚሁ ቀጥለው ነበር። በመጀመሪያው አረብ በተደረገው ጨዋታ ላይም እንዲሁ ኤስፓኞልና ሪያል ኦቪዬዶ ባደረጉት ጨዋታ ላይም ይህንን ተቃውሞ ሲያቀርቡ እንደነበር እናስታውሳለን። ከዛ በተጨማሪ ግን ትላንትና በተደረጉ ጨዋታዎች ላይ ቀጥለው ነበር። ነገር ግን የስፓኒሽ ላሊጋ አንድ ውሳኔን ወስኗል። የቴሌቪዥን ባለመብቶች ወይም በቴሌቪዥን ስርጭት ግን ይሄ ነገር እንዳይተላለፍና እንዲታገድ እንዳደረገው ይሄ ነገር ሲከሰት የሜዳውን የውጭኛውን ክፍል እንዲያሳዩ እንደተደረገ ጭምር ነው መረጃዎች የሚያሳዩትና እንግዲህ የስፓኒሽ ላሊጋ ይህንን ተቃውሞ እንዳይታይ እንዳደረገ ነው መረጃዎች የወጡት። እንግዲህ የባርሴሎናና የቪያሪያል ጨዋታ ከስፔን ምድር ውጪ አሜሪካ ላይ ይደረጋል መባሉን ተከትሎ የሁሉም ክለብ እንግዲህ አምበሎች ተስማምተው መቃወማቸው የሚታወቅ ጉዳይ ነው። የባርሴሎና አሰልጣኝ ሃንስ ፍሊክ ጭምር ይህንን ነገር ተቃውመውታል። በተለይ አሰልጣኝ ሃንስ ፍሊክ እንግዲህ ይህንን ነገር ውጪ ላይ ማድረግ በጣም ከባድ ነው፣ ተጫዋቾቹም እንዳልወደዱት ጭምር ነው የተናገሩት። ሪያል ማድሪድም ይህንን ነገር በትልቁ የተቃወመ ነው። ምክንያቱም ቪያሪያል በሜዳው ነበር ይህንን ጨዋታ የሚያደርገውና የሜዳ አድቫንቴጁን እንዲያጣ ያደርገዋል። ከዛ በተጨማሪ ለባርሴሎና ጥሩ አጋጣሚዎችን ይፈጥራል፣ በገቢ ደረጃም ከፍ ያለ ነገር ይሰጣቸዋልና ጥሩ ነገሮች አይደለም የሚል አይነት ሀሳብን ሪያል ማድሪዶች ሲሰጡ እንደነበር ይታወሳል። በአጠቃላይ ግን ተቃውሞች እየገጠሙት ነው ይሄ ሀሳብ። ግርሃም ፖተር ስዊድንን ሊረከቡ እንደሚችሉ እየተገለጸ ይገኛል። እንግሊዛዊው አሰልጣኝ ግርሃም ፖተር የስዊድን ብሔራዊ ቡድን አሰልጣኝ ለመረከብም ከጫፍ መድረሳቸውን የሚያሳዩ መረጃዎች እየወጡ ነው። አሰልጣኝ ግርሃም ፖተር ለዓለም ዋንጫው ለማለፍም አጣብቂኝ ውስጥ የሚገኘውን የስዊድን ብሔራዊ ቡድንን ለአጭር ጊዜ ይረከባሉ ተብሏል። ብሔራዊ ቡድኑ ለዓለም ዋንጫው ካለፈ የአሰልጣኙ ቆይታ ጊዜ እንደሚራዘም ነው የጠቆመው። የ50 ዓመቱ አሰልጣኝ ግርሃም ፖተር ከዌስትሃም ዩናይትድ ከተሰናበቱ በኋላ ያለ ኃላፊነት ይገኛሉ። እንግዲህ ከብራይተን ኤንድ ሆቭ አልቢዮን ድንቅ የሚባል የአሰልጣኝነት ስራቸው ከዛ በኋላ ወደ ቼልሲ ተዘዋወሩ። በቼልሲ ግን ጥሩ ነገር አልገጠማቸውም። ከዛ በኋላ የቁልቁለት ጉዟቸውን ተያይዘውታል። በዌስትሃም ዩናይትድም ጥሩ ነገሮችን ማድረግ ሳይችሉ በዚህ የፕሪሚየር ሊግ የውድድር ዓመት ከተሰናበቱ አሰልጣኞች መካከል አንደኛው ነው ግርሃም ፖተር። አሁን ደግሞ የስዊድን ብሔራዊ ቡድንን አሰልጣኝነት ለመረከብም እየተስማማ እንዳለ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የመጨረሻ መረጃችን እናደርገውና ኢትዮጵያዊው ከነአን ማርክነህ
ቡድኑን አሸናፊ ማድረግ የቻለበትን አጋጣሚ ነው የተመለከትነው። በኦማን ሊግ እየተጫወተ የሚገኘው የዋሊያዎቹ የመሃል ሜዳና የፊት መስመር ተጫዋች ከነአን ማርክነ ለክለቡ ወሳኝ ግቦችን አስቆጥሯል። ከነአን ማርክነ ቡድኑ ትላንትና በሊጉ ሶሃርን 2-1 ባሸነፈበት ጨዋታ 2 ጎሎችን ማስቆጠር ችሏል። ከነአን ማርክነ ለቡድኑ የማሸነፊያ ግቧንም በጨዋታው መጨረሻ ደቂቃ ላይ በማስቆጠር ቡድኑን ለድል አብቅቶታል። ከነአን ማርክነ ክለቡን ከተቀላቀለ በኋላ ለቡድኑ 3ኛ ጎሉንም ማስቆጠር ችሏል። ቡድኑ እንግዲህ በቀጣይ ሳምንት ደግሞ በቅዳሜ በኤዥያን ቻሌንጅ ካፕ ውድድር ላይ ጨዋታውን እንደሚያደርግ ነው መረጃዎች እየወጡ የሚገኙት። ቅድም ላይ አንድ ያላነሳ ነው መረጃ አለ። እንግዲህ የሜጀር ሊግ ሶከር የመጨረሻ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። በጌዋዲስ ፓርክ ላይ አቅንተው ጨዋታቸውን ያደረጉት ናሽቪል ቪልን የገጠሙት ኢንተር ማያሚዎች ትላንትና 5-2 በሆነ ሰፊ ውጤት ማሸነፍ ችለዋል። በጨዋታው ላይ ሊዮኔል ሜሲ ሃትሪክ መስራት የቻለበት ጨዋታ ሆኖ ተመዝግቧል። አንድ አሲስትንም ጭምር አድርጓል። 3 ጎል አስቆጥሮ አንድ አሲስት ያደረገበት መርሃ ግብርም እንደሆነ ነው ትላንትና የተመለከትነው። ሊዮ ሜሲ ትላንትና ሃትሪክ በቅርብ ሰዓት የተጠናቀቀ ጨዋታ ነው፣ ሌሊት ላይ የተደረገ ጨዋታ ነበር። ይህንን ጨዋታ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።